ከእህትሽ ፍቅረኛ ጋር ሻወር ቤት ውስጥ እየተላላትሽ ወሲብ ስታደርጊ ቪዲዮ ስላሳየ ሞተሽ። ዝም አንቺ ሴትዮ ዝም በይ አፍሽን አትክፈቺ ዝም በይ። አስገራሚ የሆነ ነገር ነው እየተፈጠረ ያለው። እንግዲህ ሀዘን ላይ ቁጭ ብለን ገንዘብ ስለመደራደርም ነው እንግዲህ ገሊላ እያወራች ያለችው። ችግር የለም ቤት በሚመጣበት አጋጣሚ ካለው እህቴ ወጣ ብላ ወይም ስትገባ ካየ እኔ ብቻዬን ከተቀመጥኩኝ እንዴት እንደሚማለል በቃ ለመሻፈድ ያለው ጥረት በቃ የሆነ ፍላጎቱ ሌላ ሰው ላይ ከተሰማ ሁሉ ነገር ነው የሚበላሸው። እኔና አንተ መሀል ብቻ እንዲቀር ነው የምፈልገው እና አደራህን በሴት በምን በቃ በጣም ይማርክ። በተለይ ደግሞ እኔ በጣም ብዙ ነገሮች ሲያስቸግረኝ ነበረ እና ሰላም ላይም ቀን ከቀን የማይሆኑ ነገሮችን እያየሁኝ ያለሁት ማለት እኔ እንጃ እውነት ይሁን ውሸት ምንም የማውቀው ነገር የለም። አሁን ትራንስፈር ላድርግልሽ በቃ ይቻላል። አካውንት አለሽ? አዎ አለኝ። ከዛ ግን ትቀጥይዋለሽ። አንቺስ ለሱ ፍላጎት የለሽ እንዴ? ምን እያልከኝ ያለው እንዴ? ምን ፍላጎት እንዴ? እህቴ ፍቅረኛ እኮ ነው። እንዴት ሊኖረኝ ይችላል? ብሩ ካስገባ ደግሞ ነው ያልናገር። እንዴት እንደማትናገር ያሳይሻለሁ። ይኸውልሽ እያንዳንዱ ነገር እኮ ተቀርጿል። የማቤን ያለሽ ልቀቀኝ ያልኩ ነው እንዴ? ሰምኛለሽ? የራስሽ ቤት አይደለም። የማቤን ያለሽ አልበላም። እኔ እህቴ ሞታ እንዴት በላለሁ ትለኛለች። ዘይን ሰዓት ላይ ወደ ሌላ ክፍል እየገባሁኝ ምግብ እየበላች አገኘኋት ማለት ነው። አንቺ ቅሌታም ነሽ አንቺ። ስለዚህ የእህትሽ ገዳይም አንቺ ነሽ። ግን እየቀጠልን ስንሄድ ግን ብሩም እየጨመረ እንደሚመጣ ማሰብ አለብን። ችግር የለም። የምትልክልኝን ቴክስቶች የነበሩትን ፎቶዎች አይተሃል? እኔ ዝም በይ ጣልቃ እንዳገቢ። እኛ ነፍሰ ገዳይ አይደለንም። ዝም በይ አትጩይ። ማውራት ሲከብድሽ ጩኸትን አትምረጭ። አትጩይ። መጀመሪያ ብሩን አስገባና እናወራበት። ብር እኮ ቅድም አስገባው አይደል እኮ ቅድም እኮ ነገር ያለው ድጋሚ ስታስገባልኝ ነው ሌላዎቹ ምን ነገር ንገረኝ እንጂ አንተስ ብትሆን የሱ ተባባሪ አይደለም። በአንተ ምክንያት እኮ ነው። በአንተ ኬዝ እኮ ነው አንተን አስፈታለሁ ብላ ስንት ነገር ውስጥ የገባችው። ጠበቃ ኤልሳን አተናታ። ሰላም ተረጋግ። መሳሪያ ነው ያልሽው? ሰላም መሳሪያ ነው ያልሽው? ያረመኔ ቀስ ብሎ ገብቶ እንደዚህ ያደርጋታል። የሚወዳት መስሎ የሚያፈቅራት መስሎ የሚያደርግላት እንክብካቤው ሁሉ ነገር ይለያል። ግን ፍቅረኛዋ ነው የገደላት ብለህ አንተም ስትነግረን እኔ ይሄ ነገር የሆነ ተአምር ምድር ተገልብጣ ውሸት ነው ወይም ደግሞ እውነት ባይሆን ደስ ይለኛል። በጣም ነው ደስ የሚለኝ። ተረጋጊ። ምንም አይመለከትሽም። መሳሪያ ነው ያልሽው? ተረጋጊ። በድጋሚ አይንን ባላይ ደስ ይለኝ ነበር። ከዛ በኋላ የመጨረሻችን ብዬ ነው እንደዛ ነበር ያሰብኩት። ጠቅላይ ነች እኔ ነኝ እንጂ እዚህ ብቻዬን የቀረሁት ያለ ምንም ወገን ዘመድ በሌለበት ብቻዬን መንገድ ላይ ጥራኝ ሄደች። ለሰዎች መልካም ሩሩ ደግ ማንም ሰው እንኳን ችግር እንዳጋጠመው ማትፈልግ አጥቻት ለገንዘብ እያጣሁት ኤልሳ በገዛ ፍቅረኛዋ ተገላን የሞተችው ቁጭ ባለችበት አንቂ ገደልኳት። ይሄንን ነገር ለእናንተ ስናገር በጣም እያዘንኩኝ እያፈርኩኝ ነው። ኤልሳ እንደነገርኳችሁ ባልደረባችን ናት። አዎ አብረን ብዙ ስራዎችን ሰርተናል። ባልደረባችን ናት፣ የምርም ባልደረባችን ናት። ቆይ ልታጎርሻት አልሞከርሽም? በቃ አንበያችን ከአንድም 3 4 ምግብ አቀረብኩላት። ይሄው ምግቡን እያስደፋችኝ ነው። ኤልሳና አተናታል።
እኔ ይሄ ነው የሚያሳስበኝ። የኤልሳ ገዳይ መያዝ አለመያዙ ሳይሆን በቃ ኤልሳ አንዴ ከኛ እጅ ወጥታለች። በቃ ተሳሳትኩ። ገንዘብ አሳሳተኝ። ገንዘብ እሷን የሚተካልኝ መሰለኝ። በቃ የለችም ከዚህ በኋላ። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ። ውድ ቤተሰቦች እንግዲህ ትናንት አንድ ቪዲዮ ለቀንላችሁ ነበር። ያው ነፍሷን ይማረውና በጠበቃ ኤልሳ ጠበቃ ኤልሳን የተመለከተ ቪዲዮ ነበር የለቀቅንላችሁ። ቪዲዮ መጨረሻ ላይ ያልታሰብነው አደጋ ነበር ያጋጠመን። በቤታቸው ሀዘን በተቀመጥንበት ሰዓት እንግዲህ ሰላማዊት የጠበቃ ኤልሳ እህት መሳሪያ መዛብን ነበር። በጣም ነበር የደነገጥነው። ሁላችንም የክሮ አባላቶች የተቀባበለ መሳሪያ ይሁን አይሁን ምንም እናውቀው ነገር የለም። ያ መሳሪያ ከየት ይምጣ ምን፣ በሰዓቱ ያው ሁሉ እውቀት አልነበረን። በቅጽበት ድንጋጤ ውስጥ ነበርን። ምንም መጥፎ ነገር አልተፈጠረም፣ ሰላም ነው። ያው ከዛ በኋላ መሳሪያውን እንግዲህ እኔም ህይወቴን አደጋ ላይ ጥዬ አስጥያታለሁ። እሱ መሳሪያ የማን ነው ስንላት የኤልሳ ነው ያለችን። ያው እኔ ያለው ነገር ምንም አልጣመኝም። የኤልሳ ነው መሳሪያው የሚል እምነትም የለኝም። እስከማውቀው ድረስ ኤልሳ መሳሪያ እንደማትይዝ ነው ማውቀው። በእርግጥ አላውቅም፣ ከኔ ተደብቃ ልትይዝ ትችላለች። ግን የኔ አመለካከት ነው የነገርኳችሁ። ምንም መጥፎ ነገር አልተፈጠረም። ሁሉም ነገር ሰላም ነው። እንግዲህ ከአንድ ቀን በኋላ ነው ተመልሰ የምንገኘው። የአስክሬን የምርመራውም ውጤት መጥቷል። ያው የኤልሳም ስርዓተ ቀብር ወደ ምሳ ሰዓት አካባቢ ይፈጸማል። በጣም አዝነናል። ግን የሰላማዊት ጓደኛ ገሊላ በጠዋት ደውላልኝ ነበር። አንድ ምነግርህ ወሳኝ መረጃ አለ ሰላማዊትን በተመለከተ። እናም የግዴታ ኤልሲ ከመቀበሯ በፊት ያንን መረጃ ልነግርህ ይገባል ብላ እንግዲህ በጠዋት አጣድፋኝ ይህንን ነገር ስታወራኝ ነበር። ገሊላ ስለ ሰላማዊት አንተ ማታውቃቸው እኔ ግን የማውቃቸው አንተን ሊጠቅሙ የሚችሉ እውነታዎች አሉ ነው ያለች። በጨረፍታ ስለ ገንዘብ አውርታብኛለች። በገንዘብም ከኔ ጋር መደራደር እንደምትፈልግ አላውቅም። እዚህ ቤተሰብ ውስጥ እንግዲህ አስገራሚ የሆነ ነገር ነው እየተፈጠረ ያለው። እንግዲህ ሀዘን ላይ ቁጭ ብለን ገንዘብ ስለመደራደርም ነው እንግዲህ ገሊላ እያወራች ያለችው። ችግር የለም፣ የሚጠቅም መረጃ ከሆነ ገንዘብ ከፍለን ያንን መረጃ እንድትነግረን ነው የምንፈልገው ውድ ቤተሰቦች። ስለዚህ ይቅርታ አድርጉልኝ። የኤልሲ ስርዓተ ቀብር ወደ ከሰዓት ሆኖ በዚህ ሰዓት ቪዲዮ እየሰራው ነው። ግን ደግሞ የሆነ ነገር ቢኖር ነው የኤልሳ ስርዓተ ቀብር ከመፈጸሙ በፊት ይህንን እውነት መናገር አለብኝ ያለችው። ስለዚህ ቤተሰቦች እንግዲህ ጠዋት ላይ እንደዛ በተነጋገርነው መሰረት መኪና ውስጥ ማውራት እንዳለብን ተነጋግረን እንግዲህ መኪና ውስጥ ተቀጣጥረናል። አሁን የምገኘው የተቀጣጠርንበት አካባቢ ነው። ገሊላ ወደዚህ እየመጣች ነው። ከ40 ወይም ከ50 ደቂቃ አላውቅም፣ ከአንድ ሰዓትም በኋላ እንደ መንገዱ ትንሽ ራቅ ያለ ቦታ ላይ ነው የምንገኘው ከሀዘኑ ከለቅሶ ቤቱ። እዚህ እየጠበቅኳን ነው። ያለውን ነገር ግን ተነጋግረናል። ካሜራ ደቅናለሁ፣ ሪከርድ ይደረጋል። ከዛ ውጪ አንቺ ባልሻቸው መንገድ ነገሮች መሄድ ይችላሉ ነው ያናት ውድ ቤተሰቦች። ስለዚህ ያው ገሊላ እስክትመጣ እንጠብቃታለን። ውድ ተመልካቾቻችን ከአንድ ሰዓት በኋላ ገሊላ ደርሳለች። ገሊላ
ስለመጣሽ በጣም አመሰግናለሁ። ዞሮ ዞሮ እኔን ለሚጠቅም ነገር ነው እየለፋሽ እየደከምሽ ያለሽው። ስለዚህ ከልብ አመሰግናለሁ። እሺ እኔም ያው ለሚጠቅም ነገር ነው ያስፈልገናል ብዬ በኤልሳ ሞት ላይ ያስፈልገናል ብዬ ነው እኔም አንተን አምኜብክ ተማምኜብክ የጠራሁክና ያው እንደምታውቀው ስራ ተቀብሩ ከሰዓት ላይ ነው የሚደረገው እና ቁጭ ብዬ ሳስብ ያው ከስራ ተቀብሩ በፊት አንዳንድ ነገሮችን ብነግርክ ብዬ አሰብኩኝ። ማለት ቀን በቀን በማያቸው ነገሮች ላይ ብዙ የሚያጠራጥሩኝ ነገሮች እየተፈጠሩ በኤልሳ ሞት ላይ ማለት ነው እና ያ የሚያጠራጥረኝን ነገር ነግሬ ከአንተ ከዛ ተነስተህ አንዳንድ ነገሮችን ብታደርግልኝ ብዬ አስቤ ነው። ምክንያቱም ትናንትናም እንደነገርኩህ ያው ብዙ ነገር ብያለሁ የኤልሳን ደም እንድትመልስልን፣ ምክንያቱም ተማምኜብሃለሁና ዛሬም ደግሞ ደግሜ ያገኘሁህ ለዛ ነው እና የምነግርህ ነገሮች አደራ ከኔና ካንተ ውጭ እንዳይወጡ። ችግር የለውም በእኔ እና በአንቺ መሀል ብቻ ይቆያሉ። እኔም ስላመንኩ ነው ደግሜ የጠራሁት እኮ ድንገት እንዳልሰማው ብዬ ነው ይሄንን ነገር። ምክንያቱም ሌላ ሰው ላይ ከተሰማ ሁሉ ነገር ነው የሚበላሸው። እኔና አንተ መሀል ብቻ እንዲቀር ነው የምፈልገው እና አደራህን የምታጣራልኝ ከሆነ የምታገኝልኝ ከሆነ ብቻ ነው ልነግርህ የምችለው። እና የምነግርህ ነገር ሰላም ላይ ብዙ ነገሮችን እያየሁኝ ነው ቀን ከቀን እና ሰላም ላይም ቀን ከቀን የማይሆኑ ነገሮችን እያየሁኝ ያለሁት ማለት እኔ እንጃ እውነት ይሁን ውሸት ምንም የማውቀው ነገር የለም። ወይ ጥርጣሬ ውሸትም ሊሆን ይችላል። የማይሆን ነገርም ዝም ብዬ ያው በጭንቀት ምናምን አያይዤውም ሊሆን ይችላል ከኤልሳ ሞት ጋር እና ብዙ ጊዜ ስትወጣ አያታለሁ እና የት ነው የምትሄጂው ምናምን ስላት ሱቅ ነው የሚሄደው ምናምን ትለኛለች እና ከዛ ግን ስትመለስ ምንም ነገር ይዛ አትመጣም። ምንም ነገር ገዝታ አትመጣም። ይቺ ልጅ ወዴት እየሄደች ነው? ቆይ አንድ ላይ ነው እንዴ የምንኖሩት አንቺና ሰላም? ማለት አንድ ላይ ነው የምንኖረው ግን ብዙ ጊዜያችንን አንድ ላይ ነው የምናሳልፈው። ኦኬ ማለት ከኤልሳ ጋር ከኤልሳ ጋር በጣም ጥሩ ግንኙነት ነበረን። በቃ እንደ ቤተሰብ ነበር የምንተያየው። እነሱ ቤት የማድርበት ጊዜ ብዙ ጊዜ ነበር። ከሰላም ጋር ያው ጓደኛሞች ነን። የትም ስንሄድ አንድ ላይ ነው የምንሄደው፣ ተያይዘን ነው የምንሄደው። ሱቅ እንኳን ስንሄድ ያለኔ አትሄድም። እኔ እንኳን ቤት ካሌለው ቤት መታጠርታኝ ምናምን ነው ሱቅ ይዛኝ የምትሄደው። የትም ቦታ በቃ ማላቃቸው ጓደኞቿ ጋር እንኳን ይዛኝ ነበር የምትሄደው። ግን ከሆነ ጊዜ በኋላ መቀየር ጀመረች። እኔ ምን እንደተፈጠረ አላውቅም። በቃ ጓደኝነታችን ምናምን እየከሸፈ መጣ። ትናንትና እንኳን አይታሃታል። ኤልሳ ተሻለችም እህትሽን እህት አልሞተብሽም ምናምን እያለች ትናገረኝ አይታሃታልና ባህሪያ ሁሉ ነው የተቀያየረብኝ። እኔ እንጃ አላውቅም እንዲህ ትቀያየርብኛለች ትለዋወጥብኛለች ብዬ አንድም ቀን አስቤ አላውቅም። ምክንያቱም አላውቅም እኔ የበደልኳትም ነገር ሊኖር ይችላል። ግን እኔ እስከማስበው ሰዓትና ጊዜ እስከ ዛሬዋ ቀን እኔ እሷ ላይ ምንም ነገር አድርጌ አላውቅም። ምንም ክፉ ነገር እንኳን ተናግሬያት እንኳን አንድ ቀን አላውቅም። ግን እሷ በቅጽበት ቅይር አለችና ስትወጣ እንኳን የት እንደምትሄድ እንኳን አትነግረኝም። የት ነሽ ሰላም ስላት አይ እዚህ እኮ ደርሼ ልመጣ ነው ምናምን። እሺ አብሬሽ ልሂድ ስላት አይ እኔ ራሴ እዚሁ ደርሼ እመጣለሁ ምናምን ትለኛለች። እና በጣም ጥርጣሬዎች ፈጠሩብኝ። እኔ ምን አድርጊያት ነው? ምን በድያት ነው? ብቻ ብዙ ነገሮችን አሰብኩኝ። ግን በቃ ሱቅም ሄዳ የሆነ ቦታም ሄዳ ምንም ነገር ይዛት አትመጣም። እንደወጣች ነው ባዶ እጇን የምትመለሰው። ከዛ እስኪ አንድ ቀን ሂጂ ሊያት በሚል እንትን ያው ማድረግ አልነበረብኝም። እሷን መከታተል አልነበረብኝም። እሱ ጥፋት እንደሆነ አውቃለሁ። ግን ምን አድርጊያት ነው እኔ እንትታኝ የመሄድ ሀሳብ ያላት በሚል እንትን አንድ ቀን ሲሄድ ከፊሊሞን ጋር ፊሊሞን ማለት ታውቀዋለህ የኤልሳ ፍቅረኛ ነው። በጣም የሚዋደዱ የሚፋቀሩ፣ እንዴት ብዬ ልንገርክ ፍቅራቸው እኔ እንጃ አላውቅም። በጣም ነው የሚያስቀናው። ምን እንኳን በቃ እንዴት እንደምሳሳላት የነበረው በቃ ከሱ ጋር በመሆኗ በጣም ደስተኛ ነበርኩ። ግን ከጊዜያት በኋላ ከሰላም ጋር ነበር ፊሊሞን ሲገናኝ ማየው እና ኖርማል በቃ አላ ልታወራው ምናምን መስሎኝ ነበረ በሰዓቱ የመጀመሪያ ቀን ሰዓት እና ግን ያ ነገር እየተደጋገመ መጣ። ቀን በቀን መገናኘት ጀመሩ። ቀን በቀን ይገናኛሉ ምናምን። እሱም በፊት እቤት ነበር የሚውለው እዚሁ
ሰላም ጋር ነበር የሚያድረውና ከዛ ማደሩንም መቀነስ ጀመረ እነ ሰላም ጋር ማለት ነው። በቃ ሁሌ ስወጣ ምናምን በቃ ከዛ በኋላ ዴሊ እየተከታተልኳት መሄድ ጀመርኩኝ ማለት የምትሄድበት ቦታ ምናምን ማየት ጀመርኩኝ። ሁሌም ሰዓት እንደውም አይ ዛሬ እንኳን ሌላ ቦታ ነው የምትሄደው እስኪ ዛሬ ደግሞ የት ነው የምትሄደው ብዬ ስከታተላት ሁሌም ፊልሞን ጋር ነው ማገኛት። ሁሌም በቃ የሆነ ቦታ ወይ መናፈሻ ውስጥ ወይ ደግሞ ካፌ ውስጥ ቁጭ ብላ በቃ ሲያወሩ ምናምን በቃ እሷን ቤት መግባት ምናምን ቀነሰች። ፊልሙንም እንደ ድሮ ቤት መጥቶ ከኛ ጋር መሳቅ መጫወት ምናምን ማቆም ጀመረ እና በቃ በፊት የነበረው ድባብ ምናምን መቀነስ ጀመረ። እኔም በቃ ግራ እየተጋባው መጣሁኝ ማለት ነው። እና በቃ ይሄን ያልከነገርኩ አይበቃም፣ ምክንያቱም የተስማማነው ገንዘብ አለ። ከዚህ በላይ ልነግርህ አልችልም። እሺ ምን ደግሞ ወሬው መስጦኝ ማለት ነገሩ እንትን እያልኩ ስለነበር ነው። እሺ አሁን ራሱ ብዙ ነገርኩ። ከዚህ በላይ ግን ያው ከነገርኩ ክብሩ ይጨምራል። ትራንስፈር እሺ ኦኬ። አሁን ትራንስፈር ላድርግልሽ በቃ ይቻላል። አካውንት አለሽ? አዎ አለኝ። ከዛ ግን ትቀጥይዋለሽ? አዎ ግን እየቀጠልን ስንሄድ ግን ብሩም እየጨመረ እንደሚመጣ ማሰብ አለብን። ችግር የለውም። እሺ ወደ ተመልካቾቻችን ተመልሰን መተናል። እንግዲህ ገንዘብ ትራንስፈር እያረኩላን ነበር። ትራንስፈር ያደረኩት ግን ቅድም ላወራሁበት ነው። ከዚህ በኋላም ደግሞ ላወራሁበት ሌላ ተጨማሪ ገንዘብ ትከፍላለህ፣ ካለበለዚያ ግን አልናገርም። አሁን ትራንስፈር አድርጌያለሁ። ቀጥይ። እሺ ያው እንዳልኩ ነው የሁለቱን ፍቅር ቀንሷል ምናምን። ያው ኤልሳም ደግሞ ባልጠበቅነው መንገድ በተለይ እኔ ባልጠበቅኩት መንገድ እኔ እንጃ እነሱ ጋር ምን እንዳለ እኔ በጣም ውስጥ እየተጠራጠረና እየፈራ ያለው። ምክንያቱም ኤልሳ አይደለም መገደል ቀርቶ እንዲህ እንኳን የምትነካ ልጅ አይደለች ማለት አንተም ታውቃታለህ ምን አይነት የዋህ ሩሩ ለሰው አዛኝ እንደሆነች ታውቃለህ። እና የምትነካት የምትናገራት ሰው እንኳን አይደለችም አይደለም ለመግደል እጃቸውን አንስተውባት ይቅርና እኔ እንጃ አላውቅም። እሷን ለመናገር እንኳን በጣም ነው የሚከብደው። እና እሱ ግራ ገብቶኝ ነው። ሰላምም አሁን ላይ ሰው ሲመጣ ነው በጣም ደግሞ ግራ የገባኝ ፓርት ምንድነው? እሺ ከፊሊሞን ጋር መገናኘታቸው ምናምን ወይ ሌላ ኬዝ ሊሆን ይችላል፣ በሌላ ምክንያትም ሊሆን ይችላል እየተነጋገሩ ያሉት ምናምን። አሁን ትናንትና ምልክ እንደነገርኩ ማታ ነው አንተ የነገርከን መርዶን እንደሞተች ምናምን ኤልሳና ድንጋጤ እንኳን ፊቷ ላይ አላየሁም። ግን ትናንትና ላንተ ዋሸውክ። በጣም ተጎድታለች ስትነግረን በጣም ከባድ ሀዘን ውስጥ ገብተናል ምናምን ብያለሁ። እኔ ሪል ነው ሀዘን ውስጥ ነበርኩኝ፣ ግን እሷ ላይ ምንም አይነት ሀዘን አላየሁኝም። ምንም ድንጋጤ እንኳን ፊቷ ላይ ያን ያህል እንኳን አላየሁባት። እና የሆነ ሰዓት ላይ በቃ ለማስመሰልም ይሁን ምናምን አላቅም አለቀሰች ምናምን። እንባ የላትም እንባ እንኳን ያወርዳት በቃ ዝም ብላ ብቻ ነው የምትጮኸው ምናምን። ወይኔ እህቴ ምናምን እያለች ነበር ስትጮህ የነበረው። እና ግራ ገባኝ ምን ሆና ነው? አይ በቃ ድንጋጤ ሊሆን ይችላል እንዲህ ያላለቀሰችው ምናምን። በቃ አንዳንድ አለ አይደለ አንዳንድ ሰው አለ ድንጋጤ ውስጥ ሆኖ የማያለቅስ ሰው ምናምን አለና እንደዛ መስሎኝ ነበር። ከዛ በኋላ ደግሞ በተነገረን በማግስቱ ሰውም አንዳንድ ሰው ብዙ ሰው አልመጣም ለለቅሶና ከስንት አንድ ነው ሰው እየመጣ እየገባ እየወጣ የነበረውና ልክ ሰው ሲመጣ ምናምን ታለቅሳለች። እህቴ በዚህ ገብታ በዚህ ወጣ ምናምን በቃ እማትሆነ ነገር የለም በቃ ልፍረጥ ልነሳ ነበር የምትለው ማለት ነው። ሰው ሲወጣ ኖርማል ነው የምትሆነው በቃ እንደ ኖርማል ሰው ምናምን ነበር ስትሆን የነበረው ማለት ነው። በቃ ምንም እንዳልመሰለው ምንም እንዳልተፈጠረ እህቷ እንኳን የሞተችው አይደለም እህቷ ኖርማል ተራ ሰው እንኳን ሲሞትብህ የሆነ ስሜት ይሰማሃል፣ የሆነ ፊሊንግ ይኖርሃል። እሷ ላይ ግን ያንን ፊሊንግ አላየሁም። ምንም አልመሰላትም።
አንተም ስትመጣ አበደች፣ ጮኸች፣ አይታሃታል ስታለቅስ ምናምን አንተ ፊት። አንተ ስትወጣ ግን ምንም ያልተሰማት ኖርማል ሰው ነው የሆነችው። በቃ ስልኳን ትጎረጉራለች፣ ትጠቀማለች ምናምን እና ቆይ መጣው ብላኝ ደግሞ ትወጣለች። የሆነ ሰዓት ላይ ወጣ የት እንደምትሄድ አላውቅም። እኔም ያው ከፍቶኝም አዝኜም ስለነበር መጣው መኝታ ቤት ነኝ ትለኝና መኝታ ቤት ገብታ የሆነ ሰዓት ላይ መኝታ ቤቷ ስገባ አላገኛት። ምግብም አትበላም ብዬሽ ነበር። እኔም ምግብን ብይ ምናምን ስላት አልበላም ትለኛለች። በጣም ነበር ስንጣላ የነበረው ነግሬሃለሁ ትናንትና። ስንቴ ምግብ አቅርቤላት ስንት ያስደፍታኛለች፣ አልበላም። እኔ እህቴ ሞታ እንዴት በላለሁ ትለኛለች። እዛ የሆነ ሰዓት ላይ ወደ ሌላ ክፍል እየገባሁኝ ምግብ እየበላች አገኘኋት ማለት ነው። ከዛ ምንም አላልኩም። አይ በቃ እየበላች ነው ምናምን ብዬ ዝም አልኳት። እንደ ኖርማል ነው እዛ ጋር የሚያሳብኳት፣ እንጃ እንዴት እንደሆነ አላውቅም። ከዛ እየበላች ነው ምናምን ቁጭ ብላ ምናምን ምንም ሀዘን ላይ የሚያለችም አትመስልም። ሻርፓ ላዋ ላይ የለም፣ ጋቢዋ ላዋ ላይ የለም። ኖርማል ሆና እየበላች ነው ምናምን ነው ብዬ አይቻል። በቃ አልገባኝም፣ አላወራኋትም፣ አላየችኝም። እሷም ሄድኩኝ። ከዛ ተጠራጠርኩኝ፣ እንዲህ እኔ ፊት ነው አልበላም የምትለው። ከዛ ሰላም ስትወጣ ትንሽ ቆይቼ ምናምን ትንሽ ረፍት አድርጌ ምናምን ሄድኩኝ እና እሷ ጋር ሰላም ምግብ ላቅርብልሽ እየበላሽ እኮ አይደለም አልኳት። አንተ ከሄድክ በኋላ ራሱ አልኳት ስላት እንዴት ይኛለሽ እኔ እህቴ ሞታ እንዴት ምግብ እበላለሁ ምናምን አለችኝና በጣም ግራ ገባኝ። እንዴ እቺ ልጅ ምንድነው እየሆነች ያለችው? ለምንድነው የምታስመስለው? እንደውም እየበላች እያያት ከዛ በኋላ ሰላም ቢ ስላት አይ እህቴ ሞታ እንዴት እኔ ይበላልኛል? እንዴት ከጉሮሮ ያሳይወርድ እና በጣም ብዙ ነገር አለችኝ፣ ብዙ ነገር ተናገረችኝ። ናላንቺ እህትሽ አይደለችም ማለት ነው? እንዴት ነው የጠላሻት? እንዴት ነው አንቺ እሷ ሞታ ምግብ ይበላልሻል ወይ? ብቻ ብዙ ነገር ተናገረች እና ያ ነገር ግራ እየገባኝ መጣ። አንተ ፊትም አንተ ነህ የገደልከው ምናምን፣ አንተ ነህ የገደልካት፣ ፊሊሙን ነው እንደዛ ያደረገው ምናምን ትላለች። አንተ ፊት እንደዛ ብላ ልክ አንተ ከፊሊሙን ጋር ልዩ የሆነ ቅርበት አላችሁ? አዎ አላችሁ። ምክንያቱም በፊት ላይ እንደዚህ አንድ ላይ ምንም የሚሆኑበት ምክንያት አልነበረም። ወላ እሷ ራሱ አትቀርበውም ነበር፣ እሱም አይቀርባትም ነበር። ይሄን ያህል እንዲህ ብዙ ቀረቤት አልነበራቸው። ግን ከጊዜ በኋላ በጣም እየተቀራረቡ መጡ። በቃ ስከታተላት እሱን ነው የምታገኘው፣ ሌላ ማንንም ሰው አታገኘው። እና ያ ነገር ግራ ገባኝ። ሁለተኛ ነገር ደግሞ ሀዘንተኛ ሰው ሲሄድ አታለቅስ ምንም አትልም። በቃ እንደ ኖርማል ሰው ነው የምትሆነው። ሀዘንተኛ ፊት ታስመስላለች። ልክ ሀዘንተኛ ሲወጣ በቃ ሌላ ሰው ነው የምትሆነው። እና አንተም ይሄን ነገር እንድታጣራልኝ ብዬ ነው እኔም ወደ አንተ የመጣሁት ማለት ነው። ድጋሚ የመጠራሁት ለዛ ነው። ስለ ኤልሳ ግድያ ምን ታውቂያለሽ? ያው እኔም እነሱ እንደገደሏት ነው እና ግን መጀመሪያ ብሩን አስገባና እናወራበታለን። ብር እኮ ቅድም አስገባው አይደል እኮ ቅድም እኮ ነግሬሃለሁ። ድጋሚ ስታስገባልኝ ነው ሌላዎቹ ነገር ለእያንዳንዱ ለምነግርህ ቃላቶች አይ የምትል ከሆነ ደግሞ እኔ ደክሞኛል፣ በጣም እረፍት ያስፈልገኛል፣ መሄድም እችላለሁ። ወይ ቆይ እንዴ አልጨረስኩም እኮ ብሩን አስገባልኝ ነው። ብሩን አላስገባም። ብሩን ካላስገባ ደግሞ ነው ያልናገር። እንዴት እንደማትናገር ያሳይሻለሁ። ይኸውልሽ እያንዳንዱ ነገር እኮ ተቀርጿል። ገባሽ? አንቺ ራሱ ከሃዲ ባንዳ መሆንሽን ይሄን ቪዲዮ ለሰላማዊት ነው ማሳይሽ። አንቺ ራሱ ለገንዘብ ይሁንሽ ጥቅመኛ ነሽ። እኔ እንደውም ልንገርሽ በኤልሳ መሞት ራሱ አንቺ ራሱ እጅሽ ሊኖርብሽ ይችላል። እኔ እጄ ምንም የለበትም። ይሄን ሁሉ ነገር ማውራትሽ በቂ እኮ ነው። ይሄን ሁሉ ነገር ማውራትሽ በቂ ነው። ይኸውልሽ ቀናቤ የምታውቂውን ነገር ትናገሪያለሽ። ከአሁኗ ሰዓት ጀምሮ በቁጥጥር ስር ውለሻል። አዝናለሁ። ኤልሳን ልትቀብሪያት አቺም አሁን ወደ መጋዘን ነው የምንወስድሽ። ተግባባን አይደል? ተግባባን። ይኸውልሽ አንቺ ራሱ በገንዘብ እንዴት በገንዘብ እኔን ትደራደሪኛለሽ? ይኸውልሽ አሁን የላኩልሽን ገንዘብ ወደሽ ሲሆን በግድሽ ትመልሻታለሽ። ይህንን ቪዲዮ ለሰላም አሳያታለሁ። አንቺ ራሱ የሚያገናኝሽ ነገር አለ። ሀዘን ላይ ሆነሽ እንዴት የፈለገ ሰላማዊት ጥፋተኛ ብትሆንም ግን በገንዘብ እንዴት እኔን ትደራደሪኛለሽ? አንቺ ንጹህ ሆነሽ ነው እንዴ? ለማውራክ ነገር ገንዘብ ያስፈልገኛል። የምታውቂውን ነገር ትናገሪያለሽ አትናገሪ? እዚሁ ሲጣርጊ ነው የምገልሽ። ተናገሪ። እየነገርኩ እኮ ነው። ተናገሪ። ይኸውልሽ ሌላ ነገር ውስጥ አንግባ።
ትምኛለሽ ትናገሪያለሽ አትናገሪ ስጥ ነው ማረግሽ ሰይጣን ቀጥይ በቃ እነሱ ይግደሏት አላውቅም ግን አንተም እኔ እንደጠረጠርኩት አንተም እንድጠረጥርና እንድትከታተልልኝ ነው በቃ የሆነ ሚስጥር እንድታወጣልኝ ነው አንተ ጋር ምን የመጣሁት ለምን አንቺን በምን መንገድ እንደማወጣው አሳሻለሁ ነይ ወረች ሰላም እንዴት ናችሁ ውድ ተመልካቾቻችን ከሰዓታቶች በኋላ እንግዲህ ከምሽቱ 11 ሰዓት ተኩል አካባቢ ነው የምንገኘው ሰው ጨረስኪልን እየጠበቀን ነበር እንዲሁም ደግሞ የኤልሳ ስርዓተ ቀብር እየተፈጸመ ነበር የኤልሳ ስርዓተ ቀብር እንግዲህ በሰላም ተፈጽሟል ነፍስ ይማር ነፍሷን ፈጣሪ በአጸደ ገነት ያኖርልን አሁንም ቢሆን በትኩስ ሐዘን ውስጥ ሆኖ ቪዲዮ መስራቱ የሚከብድ ቢሆንም ግን ደግሞ አማራጭ የለንም የኤልሳን ገዳይ ሳይሆን ገዳዮች በቁጥጥር ስር ማዋል ስላለብን ያው የኤልሳ ገዳይ ፊልሙን ብቻ እንዳልሆነ እንግዲህ ቤተሰቦች እኛም በጥርጣሬያችን ደርሰንበታል ከፊልሙን ጋር አንድ ተባባሪም እንዳለ ደርሰንበታል ለማወቅ ችለናል ሰላማዊት አንዳንድ የምናወራቸው ነገሮች አሉ በመጀመሪያ ደረጃ ከፊልሙን ጋር ቅርበታችሁ እንዴት ነው ወይም ምን አይነት ቅርበት ነው ያላችሁ እኔ ጋርም እንዴት ቅርበት ይኖርዋል ያው ፊልሙን ማቀው በርግጥ በህቴ ማለት የህቴ ፍቅረኛ ነው በሷ ነው ማቀው ሪሌሽናችን ማለት ቀረቤታችን ያን ያክል አይደለም ግን ያላንተ ብዙ ነገር መናገር አይጠበቅብኝም ብያስቤ ነው እስከዛሬ ብዙ ነገሮችን ትቼ ዝም ብዬ ይኖርኩትና ስለ ፊልሙን ንገሪኝ ካልኪ ብዙ ነገር መናገር እችላለሁ ማለት ነው ያላቀም እዚህ ላይ ላውራህ አላቅም ማለት ግዴታ ማወቅ አለብህ ለኔ እኔ እንጃ ማለት አስፈላጊ ነው ብዬ አላስብም ግን ፊልሙ እንደምታስበው አይነት ሰው አይደለም የት ሚስጥር የትን ገበና ደብቄ ይኖርኩትኝ ምክንያቱም እሷ እንደምትወደው ነማቀው እና ስለሱ ምንም ነገር መስማት አትፈልግም ለታይ ደግሞ እህቷ እንደዚህ ነው ብላትኝ ላታምነኝ ትችላለች ለሷ ያላት ስሜት ብዙ ነገሮችን ስለማውቅ ምንም ነገር መናገር ስላልቻልኩ በመሃላቸው ምንም ነገር እንዲፈጠርም አልፈለኩምና ብዙ ነገሮች ደብቄ ኖሬያለሁ ፊልሙን በጣም ሲሰኛ ነው በጣም እንደሚታየው አይደለም ማለት በቃ ይሄ በሴት በምን በቃ በጣም ይማርክ በተለይ ደግሞ እኔ በጣም ብዙ ነገሮች ሲያስቸግረኝ ነበረ ቤት በሚመጣበት አጋጣሚ ካለው እህቴ ወጣ ብላ ወይም ስትገባ ካየ እኔ ብቻዬን ከተቀመጥኩኝ እንዴት እንደሚማለል በቃ ለመሻፈድ ያለው ጥረት በቃ የሆነ ፍላጎቱ እያንዳንዱ ነገር የሚያሳየኝ አክሽኖች ምናምን በጣም እኔ እንጃ ምን እያልሽ ነው ያለሽው ከለኔ ስሜት አለው እያልሽ ነው አዎ ከእህትሽ ይልቅ አንቺ በጣም ወድጄሻለሁ በቃ እሷን በርግጥ ቀርቤ ወድጃት ነበረ ፍቅረኛ ያደረኳት ወይም ደግሞ እንትን ያልኩት ከሷ ጋር ቀረቤታ የጀመርኩት ግን አንቺ ካየሽ በኋላ ደግሞ ልቤ ወደ አንቺ ተሳበ ብዙ ነገሮችን ማረኩኝ ካንቺ ጋር ጸባይሽ ሁሉ ነገርሽ እና እባክሽን አብረን እንሆን እሷን ምናምን እንዲህ በጣም ጓና ያልኩት እኔ ማለት እንዴት እንደዚህ ይለኛል ተጣልተን ነበረ ከሱ ጋር በዚህ ኬዝ ምክንያቱም እህቴን አውቃታለሁ እኔ እንኳን አይደለም እሱ በእህቴ የማውቀውን ሰው ሌላ ሰው እንኳን ቢሆን እኔ በእህቴ የመጣው ነገር ምን ነገር ማድረግ አልችልም እህቴ ብቻ አይደለችም ለኔ ብዙ ነገር ስለሆነ አንቺስ ለሱ ፍላጎት የለሽ እንዴ ምን እያልከኝ ያለው እንዴ ምን ፍላጎት እንዴ እህቴ ፍቅረኛ እኮ ነው እንዴት ሊኖረኝ ይችላል እንዴ ምን ማለት ነው አልገባኝም እንዴት እንደዚህ አይነት ጥያቄ ጠይቀኛለህ አንተ በእኔ ቦታ ሆነ ስታስቡ እንደዚህ የሚፈጠር ይመስላል እንደዚህ የሚሆን ይመስላል እኔ እንጃ እሱን አምላክ ነው የሚያውቀው እኮ የነገርኩህ እኮ ነው በቃ እሱ ነው የሚያሳየኝም እያንዳንዱ ነገር በቃ ከኔ ጋር ያለውን ፍላጎት ብዙ ጊዜ ያስቸግረኝ ነበር በቃ ፍላጎት እንዳለውና ከኔ ጋር መሆን እንደሚፈልግ ግን ደግሞ አልችልም
በዚህ ምክንያት ከሱ ጋር ተጣልቻለሁ። ኦኬ እሺ ቀጥይ። እና እሱ ሲገባ እንደውም በቃ እህቴ እንዳትነቃ እያልኩኝ የተለያየ መንገድ ፈጥራለሁኝ። ገባ በቃ ላለማስነቃት ብዬ በቃ ከሱ ጋር እንድትጠላና ለመምሰል በቃ ለመሳቅ ለመጫወት ሞክራለሁ። ካልሆነ ደግሞ ቸኩዬ በቃ ስራ ላይ ምናምን ብያት እሱ ከመጣ ጥያት ነው የምወጣው። እንዲህ ያለው ወጥሮሽ ነው የሆነ ነገር ታስባለች ነው ግን አይ ነው አይደለም በቃ ስራ ምናምን ነው ብያት የምወጣውና ምንም ማድረግ ስለማልችል እሱ በቃ ስልኬን ከሷ ስልክ ወስዶ በቃ ይደውልልኛል እላግኝሽ ካልሆነ ግን በቃ የሆነ ነገር ራሴ ላይ የሆነ ነገር አደርጋለሁ ምናምን ያስፈራራኝ ሁሉ ይሞክራል ሲፈልግ ማለት ነው። እንዴ እኔ በህቴ የመጣው ነገር እንዴት ነው ይሄን ነገር የማደርገው? በቃ አንተ ጭንቅላት የለም አታስብም? ምን አይነት ጭንቅላት ቢኖር ነው እኔ እንደዚህ የምታስበኝ? ሌላ ሴት አጥታ ነው ከፈለክ ሌላ ሴት አትጠይቅም። ጭራሽ ብለህ ሁለት እህትና እህት ልታጣላው እንደዚህ የምታደርገው ምናምን ብዬ በቃ ከሱ ጋር ትልቅ ጸብ ነበረን። ግን በቃ በዚህ መካከል ላይ ነገሮች ተቋቁሜ ለማለፍ ሞክሬያለሁ እና ይሄ ነገር በመሃል ተፈጠረ። እንደምታዩ ደግሞ እህቴ ገዳይ እሱ መሆኑን ሳስብ ለካ ለዚህ ነበር ለገንዘብ ነበር የቀረባትኝ የፈለጋት ሁሉ ወርጃት ብሎ ከዛ ነገሮች ተገልብጠው መጠርጠር ነበረብኝ ሲጀመር መጀመሪያው ነው። ባለፈው እንግዲህ ጠበቃ ኤልሳ የጠፋች ጊዜ ስልክሽን ቼክ ስናረጋው ከፊሊሞን ጋር እንዳልተደዋወልሽ ነው ስልክሽ የሚያሳየው። ደልቻለሁ እኮ እንዳለ ስለደለትኩ እሱን እንዳለ የሚደውልባቸው ቁጥሮች እየደለትኳቸው ነበር። ዛሬ ጠዋት ላይ ከገሊላ ጋር መኪና ውስጥ ተገናኝተን ነበር። ማለት እንዴት ለምን አስፈላጊ ነው? ለምን የተገናኛችሁ? ለምንድን ነው ይሄው? ምን ያስደነግጥሻል? አይ ድንገት እኔ ሳላቅ እንዴት ተገናኛላችሁ? የኔና የሷን መገናኘት ስትሰሚ በጣም ነው የደነገጥሽው። ምንድነው? አይ ማለት እሷ ጥሩ ልጅ ነች፣ ምንም አታውቅም። ልታባልጋት ነው ወይስ ምን ፈልጋ ነው ከሷ እሷን ልታገኛት የፈለከው? ይገባኝ አይደለም። ማባለግን ምን አመጣው እንዴ? በጣም እሷ ቆንጆ ነች፣ ብዙ ነገር ማለት በቃ ለምን መኪና ውስጥ ለምን አገኛት? መኪና ውስጥ አስፈላጊ ነው? ከፈለክ ለምን እኛ ቤት ለምን ይዛት አልመጣም? ከፈለክ እዚህ ለምን አታገኛትም? ማለት እኔ የማላውቀው ነገር እናንተ በውጭ የምትገናኙበት ኬዝ ምን? እኔና እሷ መኪና ውስጥ ልናወራ ነው የተገናኘ ነው። ኦኬ ሌላ ኬዝ አለ? አንተን የጠራት ወይስ እሷ ናት? እሷ ናት። ምን ማለት ነው? ተረጋጊ እንጂ ምንድነው? ተረጋጊ። ይኸውልሽ ያወራነው ነገር በሙሉ በካሜራ ተቀርጿል። ከፈለግሽ ማባለክ ቆንጆ ናት እኮ እሷ ከዛ ውጪ የሰው ልጅ እኮ ፈልጋ ነው አንተን ፈልጋ ነው ያገኘች። ወሬ ነው እኮ ምን አይነት ወሬ ልታወሩ ትችላላችሁ? ቁም ነገር ነው። ቁም ነገር ማለት የሰው ልጅ መገናኘት አይችልም። የሆነ ኬዝ ከሌለ በቀር እሷ ፈልጋ በምንም ታምር ታገኘት አትችልም። ኬዝማ ስላለ ነው እኮ ያገኘች እኮ በምን አይነት ግን ግዴታ ለተቃራኒ ጾታ መመኘት ይሄ ተቃራኒ ጾታ የፍቅር ነው ኤልሳ አሟሟት የምን ፍቅርን ምን አመጣው እዚህ ውስጥ? እኔ እኮ ጓደኛሽን ገሊላን እኮ ትናንት ገና ነው ያያት። እኮ ስታያት ወዳት ከሆነ ስፈልጋት ሊሆን ይችላል። እንደዛ አይደለም። እና ታዲያ እኔ በወዳትም ምንም ያሳፍረኝ ነገር የለም እስከወደድኳት ድረስ። መውደድ ማሳፈር ነው እንዴ? ምን ያሳፍራል? መውደድ እኮ ጥሩ ነገር ነው። ሰውን መውደድ ደስ የሚል ነገር ነው። እንዴት አንተ ጋር ልትመጣቻለሽ? እንዴት ሳላቅን የመጣችበትን ነገር ልንገርሻ እስቲ አስጨርሽኝ። እሺ ምንድነው? ንገረኝ። ምንድነው? ስለ ጠበቃ ኤልሳ አሟሟት የማውቀው ነገር አለ ብላ ነው። ምንድነው የምታውቀው? እሷ ምንም የምታውቀው ነገር የለም እንዴ? ምን እያልክ ነው ያለኸው? ተረጋጊ፣ ቁጭ በይ። አልገባኝም። እሷ ምንም እኮ የምታውቀው ነገር የላትም። ልጅ ቁጭ በይ። በነገርሽ ላይ ፊሊሞን ወደዚህ እየመጣ ነው ማለት ጋርዶቹ ይዘውት እያመጡት ነው። አንዳንድ ማውራው ነገር አለ። ባለፈው አገናኘኝ ምናምን አላገናኝም አላልከኝም? ዛሬ በምክንያት ምን አይነት አንዳንድ ማውራችሁ ነገር አለ። አንተ ስትፈልግ ነው እኛ የምታገናኝ፣ እኔ ስፈልግ ነው አላገናኘኝ። ከፊሊሞን ጋር በድብቅ እንደምትገናኙ መረጃው ደርሶ የምን መደበቅ ነው የምታወራ? አንተ ሌላ ነገር እያወራህ ውጣልኝ። እንደውም ቤት አንተ ጋር ማውራት አልፈልግም ከዚህ በላይ። ሀዘን ሊዘንበትኝ ታስተዛዝነኝ ነው ወይስ ሌላ ነገር ፈልገህ ነው? ውጣልኝ። እንደውም አልፈልግም። ውጣልኝ። የማቤን ያለሽ ልቀቀኝ ያልኩህ ነው። ሰምኛለሽ? የራስሽ ቤት አይደለም። የማቤን ያለሽ የማቤን ያለሽው የማቤን ያለሽው የቴ ነው በቃ። ስለዚህ ዝም በይ። እንደ ራስሽ ቤት አክታታ የትሽ ቤት ዝም በይ። ሞተችልሽ። ዝም አንቺ ሴትዮ ዝም በይ፣ ዝም በይ። አፍሽን አትክፈቺ፣ ዝም በይ። እስካሁን ድረስ ታግሼሻለሁ። ዝም በይ ብዬሻለሁ። እንዳወራ እድል ፍቀጅልኝ። ዝም በይ። ይኸውልሽ ከገሊላ ጋር ያወራነው ነገር አለ። አንቺን አሁን እዚህ ኢንተርቪው ከማድረጌ በፊት ፊሊሞንን አውርቼዋለሁ። ፊሊሞን
ስላንቺ ያልጠበቅኩትን የማይሆን ነገር ነው የነገረኝ። ሁሉንም ነገር ነግሮኛል። ሁሉንም በድብቅ እንደምትገናኝ ነግሮኛል። እሱ ሲመጣ ታይዋለሽ። ሁሉንም ነገር ነግሮኛል። አልወጣም። አንቺ ወንድ ነሽ፣ በጉልበት ታስወጪኛለሽ። እየዋሸህ ነው። ምን ነገር ያለ ወንድ ነሽ፣ በጉልበት ታስወጪኛለሽ። ራሱን ነፃ ለማውጣት የሆነ ነገር ሰበብ እየፈለገ ችግር የለውም፣ ችግር የለውም። ብቻዋን ናት ብላችሁ ነው አይደል ታስቀኝ እየፈለጋችሁ። አንተ እነሱ ተገልብጠ ለነሱ በጣም ጎበዝ ነሽ። የትኛው ቲያትር ቤት ነው የተማርሽው? ሀገር ፍቅር ነው? ብሔራዊ ነው? ተረዳይ ባክ። ብቸኛ ነኝ እኮ ብቻዬን ነው እየኖርኩ ስትተውኝ ጥግ ድረስ ነው። እህቴ ዛሬ ከመቀበሯ ጨርሽ ሌላ ነገር መዘዝ ብኝ ትመጣለህ። መዘዝማ ይዘሽ የመጣሽው አንቺ ነሽ እኮ። ሲጀመር ያ ሽጉጥ የኤልሳ ነው ስትይ ነበር። ያ ሽጉጥ ራሱ የኤልሳ እንዳልሆነ እኔም አንቺም አሳምረን እናውቃለን። አላምንሽም እያልኩ ነው አይደል? ለምንድን ነው ማምንሽ? ስለዛ ሽጉጥ ይኸውልሽ የምናወራርደው ነገር አለ። በዛ ሽጉጥ ራሱ ይልሽ ሌላ ክስ ነው የሚመጣብሽ። ዳናት ብላችሁ ነው እኔንም ከፈለጋችሁ ቁጭ በይ። አትጩይ አትጩይ። እኛ ነፍሰ ገዳይ አይደለንም። ዝም በይ፣ አትጩይ። ማውራት ሲከብድሽ ጩኸትን አትምረጭ። አትጩይ። እንደገደላችሁ እኔን የምትገሉኝ ነው አይደል? ፈለጋችሁ ታሳብዱኝ ነው። አትጩይ። ተረጋጊ። መጀመሪያ ከራስሽ ጋር ሁኚ። ፊልሙን እስኪመጣ እዚህ እንጠብቀዋለን። እስኪመጣ ደግሞ በጣም ነው የጓጓሁት። ሁሉንም ነገር ያወራል። ዝም በይ። ቼክ አድርጉት እስከዛ የት እንደደረሰ። ናግባባ ሁሉንም ነገር ነግሬዋለሁ። የነበር አንተ ውሻ የነገዳ ሁሉንም ነገር አመጣልኝ አይደል? ማስመሰልሽን አቁም። ተረጋጊ። ሁሉንም ነገር ነግሬዋለሁ። ተረጋጋ። ሁሉንም ነገር ነግሬዋለሁ። በቃ አቁም። ይሄን ማስመሰልሽን አቁም። እያስመሰልክ ያለው አንተ ማንም የለም አይደል? ሁሉንም ነገር ነግሬዋለሁ። ምንም ማስመሰል አይጠበቅብሽም። ዝም በል። ድራማሽን አትስሪ። እሷ ያለችኝ አንተ ሁሉንም ነገር ነግረኛል፣ ግን ያልነገርከኝም ነገሮች አሉ። እሷ ያለችኝ ይኸውልህ አንተ የእሷን ገላ እንደምትመኝ፣ እሷ ደግሞ አንተን ለአይን እንደምትጠላ እንደዚህ ዋሽታ ነው የነገረች። ያው ልንገርህ ብዬ ነው። ከጠቀመ አይጠቅምህም። እኔ ሊዋሽች እንደዚህ ያልኩት እና እኔ አንቺን ገላ መኝ ነበር። ይኸውልሽ እኔ ሞኝ አይደለሁም። ዝም ብሎ ያለኝን ነገር የማዳመጠው በማስረጃ ስልኩ አንዴ ዝም በይ። ስልኩ እኮ ያለው የሱ እኛ ጋር ነው። በእኛ ቁጥጥር ስር ነው የሱ ስልክ ያለው። ስልኩ ውስጥ እያልሽ የነበረው ያስቀመጠውን ፎቶ ቆይ ወሲብ እንዳደረጋችሁ ሳይቀር ነግሮኛል። ምን ሻወር ቤት ውስጥ ሰልፊ እየተሳሳማችሁ የተቀራረጻችሁት ማን ነው? እንደዚህ አንተ ነህ እንደዚህ ያልከው? ዮናስ እንደዚህ ያልከው? ሁሉንም ያለው ነገር ነግሬዋለሁ። ችግር የለውም። ቪዲዮን አምጥቻ አሳይሻለሁ። ችግር የለውም። እንደዚህ ይኸውልሽ ጨበይ አንቺ ልጅ ድራማሽን አቁሚ። ድራማ አትበለኝ። ምንም የሰራሁት ድራማ የለም። አብቂ ቪዲዮን ነው ማሳይሽ። ይሄ ምንድን ነው? ይሄ ምንድን ነው? ውሸትሽን አቁሚና እውነቱን ተናገር። ያየሽ ይሄ ነው መጨረሻ። ከእህትሽ ፍቅረኛ ጋር ሻወር ቤት ውስጥ እየተላላትሽ ወሲብ ስታደርጊ ቪዲዮ ስላሳየኝ አንቺ ቅሌታም ነሽ አንቺ። ስለዚህ የእህትሽ ገዳይም አንቺ ነሽ። በጣም ጥሩ። ይሄንንም ትነግሩኛላችሁ። ቁጭ በይ። ውድ ተመልካቾቻችን ከፊሊሞን ጋር በድብቅ ሲያረጉ የነበሩት እያንዳንዱን ነገር እድሜ ለፊሊሞን ሁሉንም ነገር ሳይቀር ነው ያሳየኝ። ሁሉንም ነገር ኤልሳ ይህንን ነገር እንኳንም ሳታይ ያረፈች። እንግዲህ
ይሄ ሁሉ ነገር በገሊላ ነው የተነሳው። ገሊላ ናት ይሄን ሁሉ ነገር የነገረችን። ዝም በይ አንቺ ልጅ አታልቅሽብኝ፣ ዝም በይ። ይሄ በእንባሽ ሁሉ ነገር እንትን ለማለት የምትሞክሪው ነገር አቁሚ። ምኑን ያልፈለግሽው? ሁሉ ነገር ያደረግነው በቃ አስገድዶኝ ነው። አረ ደግሞ እንደዚህ አይነት ድራማ ፈጠርሽ። ቅድም ምንድን ነው ያልሽው? እሱ ነው ጭራሽ ከሱ ነው ፍላጎት የሚመጣው። በገላይ ይማረካል። እኔ ግን ፈጽሞ እሱን አላስበውም አልሽ። አሁን ደግሞ በቃ እነሱ ተነጋግረን ማለት ብዙ ነገሮች አውርተን ነበርና በቃ እህትሽን ብዙ ነገር እየደረሰባት ማስፈራሪያ ሁሉ እየደረሰባት ነው ብሎ ትልቅ ኬዝ ነበረ እህቴ ጋር እና ያ ሁሉ ነገር እሱ ደግሞ የእሱ ማለት ባልደረቦች ጓደኞች ምናምን ነበሩና ትእዛዝ ተሰጥቶት ነው ቤት የገባው እስከማውቀው ድረስ ማለት ነው። እኔ ሚስጥሩን አውቃለሁ። አዎ ነግረኛል፣ ብዙ ነገሮች ነግሮኛል። ማለት እህቴን ማለት አጥምዷት እንደነበር አውቃለሁ እና እኔ ጋር ካልተኛ የሆነ ነገር ካላደረገ ሴክስ ወይም ደግሞ የሆነ ነገር እኔ ጋር ካልተኛ እህቴ እንደሚያስገድራት ነገር። ኦኬ ይሄኛው ደግሞ ሌላ ድርሰት። እሺ ይሄን ድርሰት የጻፈው ማን ነው? አንቺ ነሽ ወይስ ሌላ ሰው ነው? ከሱ ጋር እኮ ተነጋግረን ነው ሁሉ ነገር። ለኔ ነገርከኝን ነገር በሙሉ ቃል በቃል ነገራት። ሌላ ትርፎሪ አልፈልግም። ካንተ አይመለከትም። ትርፎሪ እንዳታወራ ነግሬያለሁ። ድራማ እየሰራች ነው ያለችው። ይኸውልህ ለኔ ነገርከኝን ነገር ንገረኝ። ሌላ ነገር አልፈልግም። ድራማ እንዲህ አልፈልግም። ንገረኝ ለኔ ነገርከኝን ቅድም ከኤልሳ ጋር በቃ በሰላማዊ መንገድ እየኖርን ነበር። ግንኙነታችንም ይሄ ሌላ ሰው አጥምድ ብሎኝ ወይም እሷን ለማጥመድ በሌላ መንገድ አይደለም የቀረብኳት። በቃ በንጹህ በትውውቃችን አሪፍ ግንኙነት ነበረ። በቃ በሱ ግንኙነታችን ወደ ፍቅር ሄደ። ስለምንድን ነው እያወራሽ ያለሽው? ዝም በይ እንዴ! ይኸውልህ ከዛ በቃ እቤት እዚህ እየመጣው ማደር ጀመርኩ። ኤልሳ ጋር የፍቅር ግንኙነት ውስጥ የአንተ ኬዝ በጣም ብዙ ኬዝ ነው። ይኸውልህ ከቀን ወደ ቀን እየዋሻ ያለው ኦኬ፣ ይሄ ውሸት ሊሆን ይችላል። ያው በቃ እውነቱን እየነገርኩ ነው ያለው። ከዚህ በላይ ምንም የማጣው ነገር የለኝም። 20 ዓመት ነበር 40 ዓመት ቢፈረድብህ ነው። ምንም የማጣው ነገር የለኝም ከዚህ በላይ። እዚህ እየመጣው በማደር ጊዜ ከእሷ ጋር ተዋወቅን። ኤልሳ አስተዋወቀችን። ከዛ በቃ እዚህ ቤት እየመጣን ትደውልልኛለች። ቅድም እንዳሳየው ነው የምትልክልኝን ቴክስቶች የነበሩትን ፎቶዎች አይተሃል። ዝም በይ ጣልቃ እንዳገቢ በጥፊ ነው የምልሽ። ከዛ በቃ እመጣለሁ እዚህ ቤት ምናምን ሰላም እንባባላለን። ኤልሳ ካለች ኤልሳም ሳትኖር ስመጣ እኔ ኤልሳ ከስራ እስከምትመጣ ድረስ ስመጣ ከእሷ ጋር እንገናኛለን። ከዛ ታወራኛለች ምናምን የተለዩ አወራሮች ማውራት ጀመረች። ከአንዳንድ ጊዜ ካለፉ በኋላ የተወሰነ ጊዜ ካለፉ በኋላ ከዛ ግራ ገባኝ። ተናግሬም ማስቀየም አልፈለግኩም። ምክንያቱም የኤልሳ እህት ናት። ፍቅረኛ ብዬ ያስኳት ልጅ እህት ስለሆነች ምንም አይነት ነገር ብዬ እሷን ማስቀየም አልፈለግኩም። ከዛ ዝም ብዬ እንትን ማለት ጀመርኩ። ከዛ በቃ ያለው ነገር ደስ አይልም። ለዛ ነው ቴክስቶቹንም ስክሪንሻት እያደረኩ እያስቀመጥኩ የነበረው ምናልባት ብዬ ነው በቃ የምትልክልኝን ነገሮች። ከዛ የሆነ ጊዜ ላይ ኤልሳ ስራ ነኝ እና ቤት ጠብቀኝ ብላ በስልክ በምናወራ ሰዓት ነገረች። ከዛ ከኤልሳ ጋር ተደዋውለው ነበር መሰለኝ ከእሷ ጋር። ከዛ እሷ ስመጣ እሷ ቤት አለች። ከዛ ለካ ስልክ አስቀምጣለች ካሜራ አብረታ። ስገባ መታ ላይ ተጠምጥማ ምናምን መጮ ምናምን ጀመረች። ልቀቀኝ ምናምን ምን ሆነሽ ነው ምናምን፣ አረ ልቀቀኝ ምናምን ብላ በጣም እንትን ማለት ጀመረች። ከዛ ማንም ምን ሆነሽ ነው ምን እያልሽ ነው? ከዛ የተወሰነ ድራማዋን ከሰራች በኋላ አቆመችና አሁን እኔ የምልህን ነገር ካላደረግ ምናምን ብላ ስልኩን ካስቀመጠችበት አወጣችው። ከዛ ይህንን ነገር ምናምን ከዛ ስንታገል ምናምን መጮ ጀመረች። እኔ ስልኩን ለመቀበል በመሞከርበት ሰዓት መጮ ጀመረች ምናምን። ከዛ የተፈጠረውን ነው እየተናገርኩ ያለሁት። ይኸውልሽ የተፈጠረውን ነው እየተናገርኩ ያለሁት። የሰራሽውን ስራ ያንን ቪዲዮ የት ነው ያደረግሽው? ያንን ቪዲዮ የት ነው ያደረግሽው? በስልክሽ ይኸውልህ ቴክስቱ ላይ ያሳየው ቴክስት ላይ አይተዋል። ያለበዛ ይህንን ምልህን ነገር ካላደረግ ይህንን
እኔ ጋር ያለውን ነገር ታውቃለህ ምናምን የሚል አይተሃል። ራስን ነፃ ለማውጣት የሆነ ነገር የምታደርገው ነው የላክሽውን ቴክስት ነው ያሳየሁት። በቃ ብቻዋን ናት በቃ ምናምን ብለህ ጭራሽ ገንዘብ ብለህ እህቴ እንደቀረብካት እኮ አውቃለሁ። ሲቀጥል ደግሞ ይሄን ቤት ምናምን ለመውረስ ይሆናል እኮ አንተ ሌላ ነገር የምትፈጥር እያልክ ያለው አይደለ? አንቺ እኮ አሁን ወደ መጨረሻ ሐሳብሽን ነግረሽኛል። እሱንም አይቶታል። እነግረዋለሁም እያልሽኝ የነበረውን ነገር ድራማሽን አትስሪ። ይኸውልሽ ከቅድም ጀምሮ እየደጋገመችው ያለችው ነገር ነው። ብቻዬን ይኸውልሽ ችግር የለውም። አሁን ብቻሽን አትሆኝም። ከውን ባላ ከኛ ጋር ትሆኛለሽ። ወደ መጋዘን ይዘንሽ እንሄዳለን። ብቻሽን አትሆኝም። ጨርሰናል እኮ ይሄ የድራማ ጊዜ እኮ አብቅቷል። በቃ የድራማ ጊዜ አብቅቷል። ቀጥል። የተፈጠረው ነገር ቀጥል። ከዛ እሱን ለመቀበል ቪዲዮን ለማጥፋት ስልኳን ለመቀበል በምንታገርበት ሰዓት መጮህ ጀመረች። ከዛ ሰው ምን ሆናችሁ ነው ምናምን ብሎ በር ሲያንኳኳ አረ የቀልድ ነው ምናምን ብላ ወታ አዋራቻቸው። ከዛ እኔም ሌላ ነገር ውስጥ መግባት እሺ ምንድን ነው የምትፈልጊው ከኔ ምናምን ብዬ በሰላማዊ መንገድ ማውራት ጀመርኩ። ከዛ እኔ ምልህን ካላደረግ ይህንን ቪዲዮ ለኤልሳ ማሳያታለሁ፣ ፖሊስ ጋር ወስጄ እከሳለሁ፣ እንደደፈርከኝ ምናምን እናገራለሁ፣ እከሳለሁ። እንዴት እንደዚህ ታደርጊያለሽ? እኔ እኮ የኤልሳ ፍቅረኛ ነኝ ምናምን ብዬ በማወራባት ምንም አይነት በቃ ልትሰማኝ ሁላ ፈቃደኛ አልነበረችም። እኔም እምልህን ነገር ካላደረግ ይህንን ነገር ለፖሊስም ለኤልሳም አሳልፌ ነው የምሰጠው እያለች እያስፈራራች። ከዛ የዛ ቀን ኤልሳ መጣች፣ ያ ነገር አለፈ ምናምን። ከዛ ስልኬን ከእሷ ስልክ ይሆናል መሰለኝ ወሰደችው፣ እንትን ማለት ጀመረች፣ ቴክስት መላክ ጀመረች ወደ እኔ። ከዛ እንደዚህ ቦታ ነኝ ኤልሳ ቤት የለችም ና ትለኛለች። ሆቴል ትነግረኝና እዚህ ቁጥር ያለው ሩም ውስጥ ነኝ ቶሎ እንድትመጣ ፈልጋለሁ እያለች ብቻ ሳልፈልግ ከእሷ ጋር በዛ ቪዲዮ እያስፈራራች አብረን እንድናድር አብረን እንድንተኛ ያደረገች። ከዛ በኋላ ለምን ተዋሻለሽ? ለዚህ ሁሉ ነገር ማስረጃ አለ ምንም እና ይኸውልሽ አሁንም ድራማሽን አቁሚና ተናገሪ እውነቱ። ምንም የማጣው ነገር የለኝም ከዚህ በላይ። ከዛ ኤልሳ ያላት ነገር የምትሰራውም ስራ ላይ ይሄን ቤት እንደምታየው ገንዘቧ የሚከፈላትም የምታገኘውም ነገር ጥሩ ነው እና እሷ ደግሞ በዚህ እንትን ደስተኛ አይደለችም ባላት ነገር። ቤተሰቦቿ ያወረሷት ያው ታላቅ እንደመሆኗ እሷ እንዳሳደገቻት ያወረሷት ነገር ቢኖርም እሷ ደግሞ በዛ በቃ ከተወሰነ ጊዜ በኋላ ቅናትም ይሁን የሆነ ብቻ እሷ ጋር ያለውን ንብረት ወደ ስሟ ማዞርና እሷን ከጨዋታ ውጪ ለማድረግ ብዙ እቅዶች ነበሯት። ተይ እንደዚህ ይሄ ድራማሽ እስከ መቼ እንደሚቀጥል አላውቅም። ይኸውልሽ እንደዚህ አይነት ድራማ አትስሪ። ይኸውልሽ ይሄ ድራማሽ እስከ መቼ እንደሚቀጥል ባላውቅም እና ጠበቃ ኤልሳን እንድትገድል ወይም ደግሞ እንድታግታት ትዕዛዝ የሰጡ ሰዎች እነማን ናቸው? እሷ ናት ትዕዛዙን የሰጠች። ለምን ትዋሻለሽ? ምን እያልሽ ነው ያለሽው? ምን እያልክ ነው? ይኸውልህ በቃ በእንደዚህ አይነት ሁኔታ ውስጥ እያለን ለምን ደበከኝ ታዲያ? እሷ እኮ ነች። በቃ ያንን ቪዲዮ እንዳታውጣ ብዬ ነው በቃ ብዙ ነገር እያደረግኩላት የነበረው አብሬያትም እስከ መተኛት ድረስ ለእሷ ምንም አይነት ቪዲዮ ምንድን ነው? ቪዲዮ ያን ያልኩህን ቪዲዮ ያሳየውህን ቪዲዮ እየታገለችኝ ማን እኔ ነኝ ራሴ ላይ እንደዚህ አይነት ቪዲዮ ማቀነባብረው? ጠበቃ ኤልሳን እንድትገደል ትዕዛዝ የሰጠሽው አንቺ ነሽ አይደለሽ? እንዴት ነው ይተለ እንደዚህ ማደርገው? እኔ የማውቀው ነገር የለም። ምንም አለ ይሄ ነገር አዲስ ነገር ነው። እኔ ምንም አላውቅም። እሱ እኮ ነው ነገር ያቀነባበረው። ያዙት ና
በደንብ ያዙት። ወንድሜ ምንም አላውቅም። እባክህ ወንድሜ እባክህ ምንም አላውቅም። ከተንበረከክ አንቺ ነሽ የገዛ እህትሽ እንድትገደል ያደረግሽው አንቺ ነሽ።